በ22ኛው ምዕራፍ የፋና ላምሮት የድምፃውያን ውድድር ሶስተኛ ደረጃን ይዞ ያጠናቀቀው ወጣት ድምፃዊ ኤልያስ ገዛኸኝ በካፋ ዞን ቦንጋ ከተማ የመንግስት የሥራ ኃላፊዎችና የአካባቢው ነዋሪዎች በተገኙበት ደማቅ አቀባበል ተደርጎለታል። በአቀባበል ስነ ስርዓቱ ላይ የተገኙት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም ከቅድመ አያቶቻችን የወረስናቸው እርስ በራስ የመተሳሰብ በደስታም ሆነ በሐዘን ጊዜ መጠያየቅ እሴቶች በዛሬው ትውልድ ተጠናክረው መቀጠላቸውን በተግባር ያየንበት ነው ብለዋል። ባህላችን ወይም የአካባቢያችን ተፈጥሮ ደግሞ ደስ የሚለው ሰዎች ሲታመሙ የመጠየቅ ሁኔታ አለ። ሲደሰቱ አብሮ መደሰት አለ። ሰው ሲሞት መቅበርና ማጽናናት አለ። አንድነትና ፍቅርን የሚገልጽ ነው። ብዙ ጊዜ በዚህ መልኩ ያው ከአባት ከአያቶቻችን የወረስነው ነገር አሁንም እያስከተልን ያለንበት ሁኔታ ነው ያለው። ትውልድ ይህንን ገጸ በረከት ያው ፈጣሪ የሰጠንን ጸጋ ወደፊት ማስከተል የሚችልበት ሁኔታ መኖር መቻል አለበት። አካባቢያችን እጅግ በጣም ብዙ እምቅ እውቀት አለ። በሳይንቲስት ደረጃ ብዙ ሳይንቲስቶች ወጥተዋል። በሯጭ ደረጃ የታወቁ ሯጮች አሉ። በቦክስ ደረጃም እንደዚሁ በቦክስ እየታወቁ የመጣንበት ሁኔታ ነው ያለው። አሁን በዘፈን ደግሞ ከአንድም ሁለት ሰዎችን በአርቱ በኩል የታወቁ ያለንበት ሁኔታ ነው ያለውና ይህንን እምቅ አቅም ወደፊት መውጣት የሚችልበት ሁኔታ እንዲኖር ወጣቶች ተስፋቸውን ተቀብለው በደንብ መስራት የሚችሉበት ሁኔታ ካለ በጣም በርካታ ኤልያሶችን ወደፊት ማግኘት የሚችልበት ሁኔታ ይኖራል። ዋና አስተዳዳሪው አክለውም የኤልያስ ተግባር ለሌሎች ወጣቶች ትልቅ ተነሳሽነትን የፈጠረ መሆኑን ገልጸው ወጣቶች በተለያዩ ዘርፎች አካባቢያቸውን ለማስተዋወቅ ለሚያደርጉት እንቅስቃሴ የዞኑ አስተዳደር እውቅና እንደሚሰጥና ከስኬታማ ወጣቶች ጎን ሁሌም እንደሚቆም አረጋግጠዋል። በዛ በፋና ላምሮት ላይ የባህል ልብስ ለብሶ ትስል የዚህ አካባቢ የተለየ ነው መልዕክት የሚያስተላልፈውና ይህንን አክብረን ህዝቡን አክብረን ስራን አክብረን ቀጥሎ በጣም መውጣት የሚችልበት ሁኔታ እንዲኖር እንፈልጋለን። ሌሎች ወጣቶችን በዚህ መልኩ የሱን አርአያነት ተከትለው መውጣት የሚችሉበት ሁኔታ ካለ የዞኑ አስተዳደር ሁሉንም ለመደገፍ ዝግጁ ነው። የአካባቢው ህዝብ ለመደገፍ ዝግጁ ነው። ይሄን ከአግባባት ፈልጋለሁ። በዚህም መሰረት የዞኑ አስተዳደር ለድምፃዊ ኤልያስ ገዛኸኝ የ300 ሺህ ብር፣ ሙዚቀኛውን በቅርበት ሲደግፍ ለነበረው ወሰናቸው አጥናፊ ደግሞ የ200 ሺህ ብር ስጦታ ማበርከቱን አስታውቀዋል። የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቡሎ በበኩላቸው ወጣቱ ድምፃዊ ኤልያስ ከልጅነቱ ጀምሮ በርካታ ውጣ ውረዶችን አልፎ ለዚህ ስኬት በመብቃቱ ያላቸውን አድናቆት ገልጸዋል። ኤልያስ እንግዲህ አንድ ሰው ያለውን አቅም ያለውን ተስጦ ለይቶ ከሰራው ከለፋው የሚችለውን ነገር በሙሉ እዛ ላይ ካደረው ውጤት ማምጣት እችላለሁ፣ ከራሴ አልፎ በዙሪያ ያሉ ሰዎችም ይሁን አካባቢ እንዲታወቅ ምክንያት ሊሆን ይችላለሁ የሚለውን በተግባር ያሳየ ወንድማችን ነው። አንድ ሰው በሚለፋበት ጊዜ ፈተናዎች በጣም ከባድ ናቸው። ተስፋ መቁረጥ ይኖራል፣ የማይገፋ ተራራ ይኖራል። በዛ ሰዓት አለው አይዞ የሚል ድምፅ ግን ከምንም ስንቅ በላይ ተራራውን ሜዳ ሸለቆውን ሜዳ አድርገው በቀላሉ ህልማችን እንድናሳካ የሚያደርግ ነውና የተለያዩ አካላት ወንድማችን ወሰናቸው አጥናፊን ጨምሮ ከፊት ለፊት ከፍተኛው ሚና ስለተጫወተ ነው እዚህ ጋር የእሱን ስም ሁሉ በተከታታይ እየጠራ ያለውና ሁላችሁ በዚህ ወንድማችን በኤልያስ ስኬት ውስጥ የራሳችሁን ጉልህ አስተዋጽኦ ያበረከታችሁ ሁላችሁ እጅግ በጣም እናመሰግናለን። በከተማው ስም የከበረ ምስጋናዬን ማቅረብ ፈልጋለሁ። ወጣቱ ድምፃዊ ከራሱ አልፎ አካባቢውን ማስተዋወቁ ድርብ ደስታና ኩራት የሚፈጥር መሆኑን ጠቁመው የቦንጋ ከተማ አስተዳደር ለኤልያስ ገዛኸኝ የ500 ካሬ ሜትር የከተማ መሬት ስጦታ፣ ለመምህር ወሰናቸው አጥናፌ ደግሞ በከተማ አስተዳደሩ ስም የ150 ሺህ ብር ስጦታ ማበርከቱን ይፋ አድርገዋል። የካፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለም በፋና ላምሮት ውድድር ወቅት ለኤልያስ ድምፅ በመስጠትም ሆነ በወቅቱ ደማቅ አቀባበል በማድረግ ከድምፃዊው ጎን የቆሙትን መላውን ህዝብ አመስግነዋል። ትናንት ድምፅ በመስጠት ዛሬ ደግሞ የጋራ ደስታውን በክብር ለመጋራት የተሰበሰባችሁ ክቡራኖች፣ በተለይም ኩራታችን የሆነውን ኩራታችን የዞናችንን ስም በማስጠራት ልጃችን ካፋ ዞንን ቦንጋን በማስጠራቱ በደስታው በሐዘኑ በሁሉ ጊዜ 22ቱን ሳምንት ከጎኑ በመሆን ዛሬ ደግሞ
ለኮራንበት ቀን ስለደረሳችሁ እኛም በከፋ ዞን ባህልና ቱሪዝም ስም የተሰማንን ደስታ ለመግለጽ እንወዳለን። እጅግ ደስ ብሎናል። እንኳን ደስ አላችሁ።